አምራንና ኤርሚ እጅ ከፍንጅ ተያዙ። ናሆምም ኤርሚን ሴት አድርጎ አንተ ውሻ አሁንም ድረስ እየተጫወትክብኝ ነው ማለት ነው፣ አሁንም ሴራ እየሰራችሁብኝ ነው በማለት እንግዲህ ሴት ሲያደርገው አምራንም የሰው ያለህ ድረሱልኝ እያለች መጨው ጀምራለች። አቶ ለይኩንም አምራንን ለራት እንድትጋበዝና ስለ ሽምግልናውም አንዳንድ ነገር እንድናወራ እንዲሁም ደግሞ የሚያስፈልጋትም ነገር ካለ አሟላላታለሁ፣ ስለዚህ ለራት ጋብዛት በማለት ናሆምን እየነገረው ይገኛል። ኑሐሚንም አሁን ላይ በጣም ደስተኛ ነኝ፣ ምክንያቱም አሁን ላይ ከአንተ ጋር የምቀርብበት አንድ ነገር አግኝቻለሁ፣ እሱም ደግሞ ኮምፒውተሩን እያስተማረኝ ስለሆነ ዳጊ አሁን ላይ ወደ አንተ የምቀርብበት መንገድ አግኝቻለሁ በማለት ስትነግረው ናሆምም ደንግጧል። እንዴ ምን እያልሽ ነው? ስለምንድን ነው የምታወሪው? በማለት ደግሞ ስሙን ማቆላመጥ ጀመርሽ ገና ካሁኑ ሲላት፣ አዎ ዳግም በማለት እንግዲህ እየነገረችው ትገኛለች። ናሆም እና ዳግምም ሰርጉብ ላይ ናቸው ያሉት። ምክንያቱም አሁን ላይ በመሀላቸው ኑሐሚን አለች። ኑሐሚንን ደግሞ ሁለቱም በተመሳሳይ መንገድ እያፈቀሯት ነው የሚገኝ። አቶ ሰንበታም ዝኑን አፈቅራት አለው፣ የዘመናት ፍቅሬ ናት፣ ስለዚህ ከዚህ ቤት ወጥቼ የትም መሄድ አልፈልግም፣ ከዚህ ቤት ንቅንቅ አልልም በማለት ይገኛል። ወይዘሮ ዝናሽም እባክህ አንተ ሰውዬ አታጨልለኝ፣ አታሳብደኝ፣ ውጣልኝ፣ ካልወጣ ደግሞ ለፖሊስ አሳልፌ እሰጣለሁ በማለት ስትነግረው እሱም እኔ ምንም ችግር የለብኝም፣ መታሰር ብርቅ አይደለም እና መቼና እንዴት ልያዝ እንደምችል አላቅም፣ ከፈለግሽ አሁን አስይዤ፣ ነገር ግን አንቺን ማፍቀሬን እዚህ ቤትም መውጣት አልችልም በማለት እንግዲህ ግግም ብሎ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ክፍል 45ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ አምራንም እንግዲህ ልጇ ከወረደባትም በኋላ በጣም አዝናኩም ዝዝ ብላ የሚያሳዝን ሰውናለች። ኤርሚም እንግዲህ እያባበላት ነገሩ ምንም እንዳልተፈጠረ በሱ ምክንያትም እንዳልሆነ ለማስረዳት እየሞከረ ነበረ። ሆን ብዬ ያደረኩት ነገር አይደለም፣ ድንገት የተፈጠረ ነገር ነው፣ ለሱ ደግሞ ይቀርበይ በማለት እንግዲህ የአንቺ ጥፋት ነው፣ መምጣት አልነበረብሽም በማለት እየነገራት ይገኛል። እሷ ግን ላይ ካልፈልግም፣ አንተ ጨካኝ አውሬ ውጣልኝ፣ አንተን በምክፉ ቀን ያወቅኩ በማለት እንግዲህ ጥፋልኝ ከዚህ ስጥለውም እሱ ለማን ጥዬሽ እሄዳለሁ? እስካሁን እኮ አንቺን የሚፈልግሽ ሊፈልግሽም የመጣ አንድም አካል የለም፣ ስለዚህ ብቻሽን አልተውሽም በማለት እየነገራት ይገኛል። ነገር ግን ኤርሚ ሊተዋት አልፈለገም። ምክንያቱም ደግሞ ብቻዋን እንድትሆንና ሌላ እቅድም ማምጣትም ስላለበት አሁን ላይ ከዛ ቤት የምትገቢበትን ነገር ማቀድ ይኖርብናል በማለት እየነገራት ነው ኑሐሚንም አሁን ላይ በጣም ደስ ብሏታል። ደስተኛ ሆና ነው እየሰራሽ የምትገኘው ማለት ነው። ዳግም እንግዲህ ኮምፒውተር እያስጠናት ነው የሚገኘው። እንዲሁም ለናሆም አሁን ላይ ከፍ እያልኩ ነው፣ እየተማርኩ ነው፣ አንተ መቀረብበትን ወደ አንተ የምጠጋበትን ነገር አግኝቻለሁ በማለት ስትነግረው እሱም ደንግጥ ብሎ እንዴ ምን ማለት ፈልገሽ ነው? ምን እየሆንሽ ነው? ብሎ ሲጠይቃት እሷም ነገሩን ለማረሳሳት ብድግ ብላ ከሱ ትሄዳለች ማለት ነው። እንዲሁም ደግሞ ዳግም እና ናሆም አሁን ላይ ሰርጉብ እያሉ ነው የሚገኙት። ምክንያቱም ዳግም በግልጽ እንደሚወዳት እንደሚያፈቅራት ከእሷ ጋር መሆን እንደሚያስደስተው ሲነግራት እሷ ግን እየረሳው ይመስለኛል፣ የመምህርና የአስተማሪ ግንኙነት ገደብና ሁኔታ አለው በማለት ስትነግረው እሱም ደግሞ ማንኛችን እስካሁን መምህር ማንኛችን ደግሞ አስተማሪ እንደሆነ ገና አልታወቅም በማለት እየነገራት ይገኛል። ነገር ግን እሱ በግልጽ ፍቅሩን ቢነግራትም ፍቅሩን ቢገልጽላትም እሷ ግን አሁን ላይ የምትወደውና የምታፈቅረው ናሆምን ስለሆነ ከናሆም ጋር መሆኑ ከናሆም ጋር ይበልጥ መቀራረቡ እሱ እያስደሰታት ነው የሚገኘው ማለት ነው። ወይዘሮ ዝኑም ልጨልል ምንም የቀራት ነገር የለም፣ እባክህ ውጣልኝ እያለች አቶ ሰንበታን ስትማጸነው፣ አቶ ሰንበታ ግን ብሶበታል፣ ድርቅ ብሏል። ምንም ግግም ያለ ነገር ነው ያለው። ልወጣ አልፈልግም፣ እኔ አንቺ ጋር መሆን ነው የሚያስደስተኝ በማለት እንግዲህ ኩሽና ስትገባ አብሮ ኩሽና ይገባል፣ ሳሎንም ስትሄድ አብሮ እንዲሁ ሳሎን ይሄዳል። ዝኑዬ እባክሽ ቀረብበኝ፣ እባክሽ ቀፊ ዝኑ፣ እኔ እኮ ያላንቺ አይሆንልኝም፣ የዘመናት ህልሜ እኮ ነሽ፣ ለዘመናት እኮ ስናፍቅሽ እና ስጠብቅሽ የኖርኩ ሰው ነኝ በማለት ሲጠይቃት እሷም ተሳስተሃል፣ መጠበቅ አልነበረብም፣ እኔ እኮ ባለ ትዳር ነኝ ብላ ስትለው ድሮም እኮ ትዳር ነበረሽ፣ ትዳር እያለሽ ትዳር የለኝም ብለሽ ዋሸሺ፣
ለምን ዋሸሺ? ለምንስ በፍቅርሽ እንድቀጣ አደረግሺ? በማለት ሲጠይቃት እሷም በፊት እኮ እኔ አንተ ጋር የቀረብኩት የባሌ ጥፋት ነው በማለት እንግዲህ ወደ አቶ ለይኩን ጥፋት እያለቀቀች ነው የምትገኘው። ምክንያቱም እሱ ስራ ስራ ሲል እኔ ደግሞ ሌላ ሰው ተመኘው፣ ሌላ ሰው ወደድኩኝ በማለት ተነግረዋለች። እንግዲህ ስራ ስራ የሚለው አቶ ለይኩን ለቤቱ ለትዳሩ እንዲሁም ደግሞ ልጆች ለማሳደግ እንጂ ለግል ጥቅሙ እንዳልሆነ ለሁላችንም እንረዳዋለን ብዬ አስባለሁ። ነገር ግን እሱ ስራ ስራ በሚልበት እና ደፋ ቀና በሚልበት ሰዓት እሷ ግን ከአቶ ሰንበታ ጋር ስትማግጥ ነበረ ማለት ነው። እንግዲህ በዚህ ምክንያትም በኋላ ሲገባትም ነገሩ ወደ ባሏ ተመልሳለች። አቶ ሰንበታ እንደማያዋጣ ስታውቅ ተመልሳለች ማለት ነው። የኔስ ይሁን እሺ፣ ልጅሽን እንዴት ነው እንደዚህ የምታመናጨቂው? ልጅሽን እንዴት ነው እንደዚህ ጥላቻ ያደረብሽ? በማለት ሲጠይቃት ዳግም ለኔ ስህተቴ ነው፣ እንደ እናት እወደዋለሁ፣ አከብረዋለሁ፣ ነገር ግን ስህተቴ ነው ብላለች ማለት ነው። እንዲሁም እንግዲህ አቶ ሰንበታ በፍጹም አይሆንም፣ እኔ ከዚህ ቤት አንቅንቅ አልልም፣ ምክንያቱም አሁን ላይ በጣም ወድሻለሁ፣ አፈቅርሻለሁ እያለ ነው የሚገኘው። ዳግምም እንግዲህ ግራ ተጋብቷል። እዚህ ቤት የምንናቅበት ከምንጣልበት ቤት እንዴት ነው መቆየትን የመረጥከው? እባክህ አባዬ ከዚህ ቤት ተከራይቼ ላውጣህ በማለት ሲነግረው እሱ ግን በፍጹም አልችልም፣ ምክንያቱም ዝኑን አፈቅራታለሁ በማለት ነው የሚገኘው። ኤርሚም እንግዲህ የተለያየ ሴራውን እየጎነጎነ ነው የሚገኘው። ምክንያቱም አሁን ላይ የገንዘብ ምንጩ የሆነችው አምራን ልጇ ወርዶባታል። ልጁ ከወረደ ደግሞ ከዛ ቤት የምትገባበት ቻንስ የለም። ምክንያቱም መጀመሪያ ላይ የተስማሙት አቶ ለይኩንም እንዲሁም ወይዘሮ ዝናሽም የተስማሙት ከዛ ቤት እንድትገባ ሽማግሌም እንዲላክ የተደረገው አምራን በወዷ ልጅ ስላለ ልጁ እየገፋ ስለሆነ መፍጠንም ስላለባቸው የልጅ ልጃቸውንም ብቻውን እንዲሆን አይፈልጉም። ስለዚህ በዛ ሊጨክኑባት ስላልፈለጉ በልጁ ምክንያት ነበረ እንግዲህ ሽማግሌ የሚላከው። ነገር ግን አሁን ላይ ልጁ ስለወረደ አምራን በጣም አዝናለች፣ በጣም ተጎሳቆላለች፣ በጣም ተከፍታለች። እንዲሁም ደግሞ ኤርሚ አንዴም እንደማዘን አንዴም ደግሞ የማስፈራሪያ ዛቻ ይመስል እየተናገራት ነው የሚገኘው። አሁን ላይ ደግሞ በዚህ ልታስፈራራኝ ነው፣ አሁን ላይ ደግሞ ስንት ነው መከፍል በማለት ትጠይቀዋለች። እሱም አምራን ምን ሆነሻል? አሁን እኮ ከፍቶሻል፣ ደብሮሻል። ስለዚህ የምትናገሪውን አታቂም፣ ብትመጪም ደጋግመሽ ምጪ፣ እኔ ምንም አልልሽም በማለት እንግዲህ ጥፊ ስታጮለው እሱም እንደ አዛኝና እንደ ትሁት ሰው ለመምሰል እየሞከረ ነው ማለት ነው። ነገር ግን ሌላን ስራ ለማዘጋጀት ነው ይህን ሁሉ የሚለማመጣት። ምን ብሏታል እንግዲህ አሁን ላይ ሚስጥር ልናደርገው እንችላለን። ምክንያቱም ከዛ ቤት የምትገቢውም ልጁን ለመውለድ አይደለም፣ ልጁን ለመውለድ ወይም ደግሞ ናሁምን አፍቅረሽው ወደሽው አይደለም፣ ከሱም ጋር ለመኖር አይደለም። ስለዚህ አግብተሽ ለመፍታት ስለሆነ አሁንም ደግሞ ይህን ነገር ሚስጥር አድርገ ነው የእርግዝና ምርመራውን እንከታተል፣ ጽንሱን ቼክ እናድርግ ካለሽ ደግሞ እኔ በዚህ እተባበርሻለሁ፣ ቢያንስ እንኳን በዚህ ሰው ሆንሻለሁ በማለት እንግዲህ የዶክተሩን ትሰጭኛለሽ፣ እኔ ደግሞ ዶክተሩ ጋር እነጋገራለሁ በማለት እንግዲህ እየነገራት ይገኛል። አሁንም ሴራቸውን እንደቀጠለ ነው። እንደዚህም ሆና እንደዚህም ተጎድታ እንደዚህ ብዙ ነገሮችም ደርሶባት ስብርብር ብላም አሁን ላይም ወደዛ ቤት ገብታ ገንዘብና በቀልን ትፈልጋለች ማለት ነው። ስለዚህ በናሆም ማለትም በኤርሚ ሀሳብ ተስማምታለች አምራን። ናሆምም ዳግምን ምን እየሆንክ ነው? እኔ ስናገር ቆጣ ቆጣ ትላለህ፣ ስናገር ትበሳጫለህ እና ደግሞ ከቤት ስሜታዊ ሆኜ ለምናገር ነገሮች የአባትም ስራ አጥነት ነገር ነው እንደዛ ያደረገኝ። አንተ ድንገት መጣ፣ ምን እንደሆንክ ማን እንደሆንክ ሳናቅ ድንገት መጣ። ከዛ ደግሞ አባት ተከትሎ መጣ። እሺ አንተስ የእናቴ የጓደኛዋ ልጅ ነክ ተባልክ። እሱስ ደግሞ ማን ነው አባትህ? ለምንድን ነው የመጣው? ለምንድን ነውስ ደግሞ ተከራይተን ማታወጣው? አሁን ስራ አለህ አይደለ? ስለዚህ ለምንድን ነው ማታወጣው? በማለት እየነገረው ይገኛል። እንግዲህ አቶ ሰንበታም ተደብቆ ነገሮችን እየሰማና እያዳመጠ ነበረ። ድንገት ግን ዳግም ሲመጣ ምንም እንዳልተፈጠረ ምንም እንዳልሰማና ድንገት ውጭ ላይ ሆኖ እየገባ እንደሆነ ይነግረዋል ማለት ነው። ዳግምም አንተ ቆይ ምን ሆነሃል?
አንተ ምን አስጨነቀህ? እኔ እዛ ቤት ብቀመጥ አንተ ምንድን ነው የጎደለብህ ነገር? ምንድን ነው ያደረኩህ እኮ? አንተም እኮ ስራ አለ። ስለዚህ አንተ ለምን ተከራይተህ አትወጣም? በማለት ይነግረዋል። እንግዲህ ናሆም በጣም ተጠራጥሯል ማለት ነው። ምክንያቱም ይሄ ልጅ ለምንድን ነው በዚህ ልክ ለእኔ መልስ የሚመልስልኝ? በዚህ ልክ ለምንድን ነው እማዬ ይፈራችሁ ብሏል። ምክንያቱም የወይዘሮ ዝናሽን ሁኔታ ያውቀዋል። ኑሐሚንን እንዴት ከዛ ቤት እንደ እንግዳ ሆና ሄዳ እንዲሁም ሰራተኛ ስታደርጋት ስንት ነገር ስታመናጭቃት ስተፋባት ብዙ ነገር ስታደርስባት እያየን እየሰማን ነበረ እና የእናቱን ሁኔታ አውሬ እንደሆነች ስለሚያውቅ፣ ስለዚህ ይሄን ልጅ ለምንድን ነው እንደዚህ የሚንከባከቡት? አባዬ ይንከባከበዋል፣ እናቴ ትንከባከበዋለች። ስለዚህ ከምን የተነሳ ነው በማለት እንግዲህ ይሄ ራሱ እያስጨነቀው ይገኛል። ይሄ ስላጠራጠረውም ሲጠይቀው፣ ነገር ግን ዳግም ከመበሳጨት ብስጭ ከማለት ውጪ ትክክለኛና ቋሚ የሆነ ነገር ሊነግረው አልቻለም። እንግዲህ አቶ ሰንበታንም ውጭ ሲያገኘው ምን ሆነሃል አባዬ? ምንድን ነው? ለምንድን ነው የመጣኸው? የተከተለ ሰው እንደሌለ ደግሞ ተስፋ አደርጋለሁ በማለት እንግዲህ እና በልውጣ ብሎ ከውጭ አወጥቶ እየነገረው ይገኛል። ከዛ ቤትም መውጣት እንዳለባቸው እና ሁሉም ነገር እንደሰለቸው፣ ሁሉም ነገር እንዳስጠላው፣ እንዲሁም ደግሞ የሰው ትዳር እንዳያፈርስም አባቱን እየመከረ ይገኛል። እሱም ግን ግግም ብሏል። እኔ ዝኑን አፈቅራት አለው፣ ከዝኑ መለየት አልፈልግም፣ ከሆነ ደግሞ እንዲያውም ከእናት ካጠገብ የሆነ ቤት ብትከራይልኝ ደስ ይለኛል በማለት እንግዲህ ዳግምን ሊያጨልለው ምንም አልቀረውም። አቶ ለይኩንም አቶ ተሰማን እንግዲህ ውጭ ሄዶ እንደሚታከም ሰፕራይዝ አድርጎታል። እሱም ደግሞ ማመን አቅቶታል። በጣም ደስ ብሎታል ማለት ነው። እንዲሁም ኤደን ውጭ እየዋለች እንደምትመጣ እንዲሁም እየሰከረች እንደምትመጣና ተስፋ ቆርታ አሁን ላይ ሁሉ ነገርም እንዳስጠላት እንዲሁም ደግሞ እናቷ ጋርም እንደማትግባባ ሲነግረው እኔ በቃ ችግር የለውም ጽዳት ሰራተኝነትን ቢሆን ካልደበራት አስገባታለሁ፣ ስለዚህ ምንም ማሰብ የለብን በማለት ይነግረዋል። እንግዲህ አቶ ለይኩን የእውነት ከአባትም በላይ ነው። በጣም ደግና ርሩ ሰው ነው። እውነት ይህ ድራማ ባይሆንና ሁሉም ሰው እንደዚህ አይነት ህይወት ቢኖረው በጣም ደስ ይለኛል። በእርግጥም እንደዚህ አይነት ሰዎች አሉ። ለሰው ህይወት መዳን ምክንያት የሚሆኑ በድካማችሁ፣ በህመማችሁ፣ በሁሉ ነገራችሁ ካጠገባችሁ የሚገኙ እንደዚህ አይነት ሰዎችን እግዚአብሔር አምላክ ያብዛልን። አቶ ለይኩንም አቶ ተሰማን እንግዲህ ሽምግልናውን እየተዘጋጀኸው ነው ወይ ለመሄድ እንዴት ነው ተዘጋጀ ሲለው፣ እሱም በውልቸር የመጣ የመጀመሪያው ሽማግሌ ካላሉኝ ለመሄድ ዝግጁ ነኝ፣ ምን ችግር አለው በማለት እየነገረው ይገኛል። ነገር ግን አቶ ለይኩን ምን ብሎታል ለናሆም፣ አሁን ላይ ንገራትና አምራንን ከቤት እራት ግብዣ ልናደርግላት ይገባል፣ ስለ ሽምግልናውም አንዳንድ ነገር እናወራለን በማለት ሲነግረው፣ እሱም ይህን እኮ እኔ ጨርስ ነበር አባዬ ምን ሆነሃል ሲለው፣ ችግር የለውም እኔ አባትነት ድርሻዬን መወጣት ፈልጋለሁ በማለት እንግዲህ ሲነግረው፣ እሱም እሺ ብሎ በሀሳቡ ተስማምቶ አምራንን ሄዶ ሊነግራት ሲልም ኤርሚም እንግዲህ ከናሆም ከአምራን ክፍል በመግባት እንግዲህ ቁጭ ብሎ ስለ ሁኔታው እንዳዘነና እሷንም ደግሞ ለማጽናናት ሌላኛው ደግሞ ሌላ ሴራን ለመጠንሰስም ከክላሷ ገብቶ ሊያወራትን በሚፈልግበት ሰዓት ድንገትም ናሆም መጥቷል ማለት ነው። ናሆም በመጣ ጊዜ ያየውንና የተመለከተውን ማመን አቅቶታል። እራሱንም መቆጣጠር አቃተው። ምን እንደሚልም ግራ ገባው። ምክንያቱም ከዚያ በፊት አምራን ሁሉ ነገሯ ተቃይሮ ነበር፣ ደብሯት ነበር፣ ከፍቷት ነበር እና ጽንሱስ የሆነው ነገር ምንድን ነው በማለት እየጠየቃት ነበር። እሷ ግን ጽንሱ ምንም እንዳልሆነ እና ምንም የተፈጠረ ነገር እንደሌለ እየነገረችው ነበረ። ከዛ ግን ይሄን በማየቱ ግን ራሱን መቆጣጠር ስላቃተው ኤርሚን ይዞ ሲጥ አድርጎታል ማለት ነው። አምራንም ሰው ያለ ድረሱልኝ እያለች እየጮች ነው የምትገኘው። አሁን ላይ በቃ ምን እንደሚያስብ፣ ምን እንደሚወስን፣ ምን እንደሚያደርግ ግራ ገብቶታል። አሁን ላይ ሊሆን የሚችለው ቀጣይ ክፍል ብለን የምናስበው ኑሐሚንና ናሆም ይፋቀራሉ። አምራንን ለአንዴና ለመጨረሻ ጊዜ ከህይወቱ ያስወጣታል። ምክንያቱም አሁን ላይም እንደተጫወቱበት እየተጫወቱበት እንደሆኑ ነው የሚገባው አሁን ላይ ናሆም ማለት ነው። እንግዲህ ከዚህ በፊት ኑሐሚን ምን ብለዋለች? የምር ትወዳታለህ ወይ? አሁንም ደግሞ እንደማትጫወትበት በምን እርግጠኛ ነህ ብለው ነበረ ማለት ነው። እንግዲህ ቁማሩን ሰው የሚበል እንደተበላ የሚያውቀው ከተሰበረ በኋላ ነው እንጂ ሳይሰበር በፊት ቁማሩ እንዴት እንደተበላ አታውቀውም ብላ ነበረ። ልቤንማ በፍጹም
ቁማር አላሲዝም ሲል ይህን ብለው ነበረ። አሁን ላይ ይህንም ቃል እያስታወሰን የሚገኘው እውነት ለመናገር ይህ አምራን የመጨረሻዋ ነው። ምክንያቱም ናሆም ከዚህም በኋላ ወደኋላ የሚመለስበት ምንም አይነት ነገር ይኖረዋል ብዬ አላስብም። እንግዲህ በዚህ ሰበብም ከኑሐሚን ጋር በይበልጥ የሚቀራረቡበትና አንድ የሚሆኑበት ነገር ይፈጠራል ብዬ አምናለሁ። እስኪ እናንተ ምን ይፈጠር ይመስላችኋል? ቤተሰቦችዬ እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ስለምታበረታቱኝ አብራችሁኝ ስለነበራችሁ